ሰላም ጤና ይስጥልኝ እንዴት ናችሁ? ውዴ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ እንደዚህ የሚያምር በጣም ቆንጆ የሆነ ህብስት ዳቦን ይዤላችሁ የመጣሁት። በድስት ደግሞ እንደዚህ ቀለል አድርገን ቆንጆ አድርገን እንጋግረዋለን። በጣም ነው የሚጣፍጠው። እንደ አማራጭ እንዲሆናችሁ እንግዲህ ዛሬ በዚህ መልኩ ነው የምንጋግረው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። በጣም ነው የሚጣፍጠው። እንደ አማራጭ ደግሞ በድስት እንደዚህ አድርጋችሁ እንድትጋግሩ ነው ዛሬ እንግዲህ ይሄን ይዤ የመጣሁት። ስራዬ ከተመቻችሁ ላይክ ብታደርጉልኝ ስራዬ ሰዎች ዘንድ ይደርሳል። አሁን እዚህ ጋር የማቦካበት እቃ ላይ አንድ የሾርባ ማንኪያ የፈረንጅ እርሾ አረኩና ለብ ያለ ውሃ አድርጌበት እንደዚህ እያዋሃድኩት ነው። እዚህ ጋር ስኳር ትንሽ መጠቀም ትችላላችሁ። የምትፈልጉ ሰዎች ከእርሾ ጋር አርጋችሁ ብትጨምሩበት ትችላላችሁ። እኔ ግን በጨው ብቻ ስለምጋግረው ነው እርሾና እዚህ ጋር ለብ ያለ ውሃውን አንድ ላይ እያዋሃድኩት ያለሁት። አሁን እዚህ ጋር የሚበቃኝን ያክል ፍርኖ ዱቄት፣ ነጩን ዱቄት ማለት ነው፣ የዳቦ ዱቄት፣ እሱን ጨምረን ደግሞ እኔ ከአንድ ኪሎ ላይ የተወሰነ ብቻ ነው የማነሳልፍ። ወደ 800 ግራም የሚያክል ነው የማቦካው። ከዛ በወንፊት እንደዚህ ንፍት ስናደርገው ቆንጆ ነው የሚሆነው። በኋላ ላይ ሲከፍትም ቆንጆ ይሆናል። አንዳንድ ነገርም ካለው ደግሞ ስለሚወጣልን እንደዚህ ነፍተን ብንጠቀም ጥሩ ነው። እዚህ ጋር አሁን ጨው የሚበቃውን ያክል እየጨመርኩበት ነው። ከዛ በደንብ አድርገን አሽተን በእጄ ነው እንግዲህ በደንብ አድርጌ የማቦካው። ትንሽ ትንሽ ቅዝቃዜውን የለቀቀ ውሃ እየጨመርን እናቦካዋለን። ከዛ ጥቁር አዝሙድ ነው እዚህ ጋር እኔ ለጣዕሙ የምጨምርበት። እናንተ የምትፈልጉትን አይነት ቅመም መጨመር ትችላላችሁ። ያው ግን ጥቁር አዝሙድ ስንጨምር እንደዚህ አሸት አሸት ስናደርገው ሽታው ቆንጆ ሆኖ ስለሚወጣልን አሸት አሸት አድርጋችሁ ብጨምሩት ቶሎ ይገናል ሽታው። ከዛ ዘይት ትንሽ እንጨምርበታለን። አንድ የሾርባ ማንኪያ ብትጨምሩበት ይበቃዋል። ከዛ በደንብ አድርገን አሽተን እናቦከዋለን። ያው እንደዚህ አድርጌ እሽት አድርጌ እያቦካሁት ነው። በደንብ አድርጋችሁ አሽታችሁ ስታቦኩት ውጤቱ በጣም ቆንጆ ነው የሚሆንልን። ያው እንደዚህ አድርጌ አብክቼዋለሁ። አሁን ከድኜ ደግሞ ኩፍ ሲል ይዤው መለሳለሁ። ይኸው እንደዚህ ከ2 ሰዓት በኋላ እንደዚህ ቆንጆ ሆኖ ኩፍ ብሎልኛል። ያው እንደምናስቀምጥበት ቦታ እንደ ሙቀቱ ነው እንግዲህ ኩፍ የሚለው። እኔ 1-2 ሰዓት ያህል ነው የፈጀብኝ። ከዛ እዚህ በሚጋገርበት እቃ ላይ ትንሽ ዘይት አደርግና በእጄ ነው እንግዲህ እንደዚህ አድርጌ ሁሉንም የማዳርሰው። በኋላ ላይ ቶሎ እንዲወጣልን የምትጋግሩበትን እቃ እንደዚህ ዘይት ብትቀቡት ቆንጆ ነው። እንግዲህ ይሄንን በመጋገርበት ሰዓት መጪውም እንግዲህ የትንሣኤ በዓል ስለሆነ እንደዚህ አድርጋችሁ ደግሞ እናንተም ጋግራችሁ ለበዓል መገልገል ትችላላችሁ። በጣም ቆንጆ ዳቦ ነው እንግዲህ ዛሬ እየጋገርን ያለ ነው። ያው እንደዚህ አድርጌ አስተካክየው ከዛ እዚህ ጋር ደግሞ ትንሽዬ ዕቃ መጣሁኝና የተወሰነ በርበሬና እንዲሁም ደግሞ ዘይት እናደርግበታለን። በርበሬ ብዙም አታብዙበት። በኋላ ላይ በርበሬው በጣም ኃይለኛ ደምቆ ሽታው እንትን እንዳይልባችሁ። እኔ አንድ አነስ ያለ ሾርባ ማንኪያ የሚያክል ነው እንግዲህ በርበሬ ጨመርኩት። ከዛ ዘይቱን ጨምረን እዚህ ጋር በደንብ አድርገን እናላውሰዋለን።
ከዚህ በፊት በጣም ረጅም ጊዜ ማለት ነው ከዛሬ ከ3 ዓመት በፊት ይሆን የጋገርኩት እንደዚህ ሆኖ፣ ግን በውሃ አይደለም። የዛን ጊዜ በእሳት ነው ያበሰልኩት። በጣም ቆንጆ ዳቦ የጋገርኩት አለ ቻናሌ ውስጥ። ከዛ እንደዚህ ዳቧችን ላይ ከላይ እንደዚህ አድርገን እናፈስበታለን። ከዛ ውስጡ ድረስ በደንብ ሆኖ ዘልቆ እንዲገባ እንደዚህ ወጋ ወጋ እናደርገዋለን። ወደ ውስጥ በደንብ ዘልቆ ገብቶ በኋላ ላይ ወጣ ገባም እንዲሆንልን ማለት ነው። ያው እንደዚህ አድርጌዋለሁ። አሁን ደግሞ ከድነነው ደግሞ አንድ 15 ደቂቃ ትንሽ እንዲመጣልን አድርገን እንመለሳለን። ይኸው አንድ ከ15 ደቂቃ በኋላ ቆንጆ ሆኖ ከፍ ብሎልናል። አሁን እዚህ ጋር ድስት ጥጃ ያለው ድስት ውስጥ ደግሞ ትኩስ ነገር የምናስቀምጥበት ብረቷን አጨዋን ማለት ነው። እሷን አደረኩኝና ውሃ እዚህ ጋር አፍልቼ ችኛዋ ማፍያዋ የምትይዘው 1.8 ሊትር ነው ውሃ የምትይዘው እና በሱ አፍልቼ ውሃ ይኸው ጨመርኩበት። ውሃው አይነስባችሁ፣ ለምን ረጀም ያለ ሰዓት ስለምናተከትከው እንዲያበስልልን። ውሃው ካነሰ ግን ካለቀብን አፍልተን ያው ከፍተን መጨመር ስላለብን ማለት ነው። ይኸው አሁን ግን እንደዚህ አድርጌ ጨምሬዋለሁ። ከድነን እናበስለዋለን። ይኸው እኔ 1 ሰዓት ከሩብ ያክል አስቀምጬ ጫፏ ላይ ያለችዋን ክዳኗ እንደውም በሶፍት ከድኛታለሁ፣ ትንፋሹ እንዳይወጣ ማለት ነው። ከ1 ሰዓት ከ10 በኋላ እንደዚህ ቆንጆ ሆኖልኝ ይኸውላችሁ። እንደዚህ በስቴክኒ ስመለከተው ሁሉ ውስጡ በደንብ ሆኖ በስሎልኛል። ምንም አይነት ሊጥ ይዞ አይወጣምና ስለበሰለ አሁን እንዳያቃጥለኝ እንግዲህ አውጥቼ ነው ማሳያችሁ። ይኸው እንግዲህ እንደዚህ አድርጌ በረድ አድርጌ እንደውም ይዤ የተመለስኩት ይኸውላችሁ። የሚያምር በጣም ቆንጆ የሆነ ዳቦ ጋግረናል። እንደ አማራጭ እንዲሆናችሁ እንደዚህ አድርጋችሁ እናንተን ብትጋግሩት ትወዱታላችሁ። በእውነት በጣም ነው የሚጣፍጠው። ቆንጆ ዳቦ ነው። እንደ አማራጭም ይሆናል። በድስትም ደግሞ ስለሚጋገር ቀላል የሆነ ስራ ነው እና ይኸውላችሁ እንደዚህ የሚያምር ቆንጆ የሆነ ዳቦ ፍትክትክ ያለ ዳቦ ጋግረናል። እንግዲህ እኔ ብትጋግሩት በጣም ደስ ይለኛል። በጣም ቆንጆ ነው። ጣዕሙ ራሱ ልዩ ነውና ጋግራችሁ በእውነት ቅመሱትና ያው በኮሜንት ሀሳብ አስተያየታችሁንም ትጽፉልኛላችሁ። ስራዬም ከተመቻችሁ ዛሬም ደግሞ ላይክ አድርጋችሁ ብታበረታቱኝ በጣም ደስ ይለኛል። ይኸውላችሁ እንደዚህ ቆንጆ የሆነ ዳቦን የጋገር ነው። በቀላሉ ስለሚጋገርም ብትሞክሩት በጣም ደስ ይለኛል። ይኸውላችሁ ስፖንጅ የሆነ ቆንጆ ዳቦን የጋገር ነው። እንግዲህ በዓልን በእንደዚህ አይነት ቆንጆ ዳቦ እንግዲህ ጋግራችሁ አሳልፉ። በጣም የሚያምር ቀላል የሆነ ዳቦ ነውና ሰርታችሁ ሞክራችሁ እንግዲህ በኮሜንት ሀሳብ አስተያየታችሁን ጻፉልኝ። እስካሁን ከኔ ጋር ስለነበራችሁ አመሰግናለሁ። ሰላም ሁኑልኝ። ቻው